ሰላም ነው እንዴ? የትንሳኤ ቤት እዚህ ነው? ፈልጊያት ነበር። ወጣለች ማታ። ወጣለች ማታ ወጣለች? ቤት ራሱ ለቀቀች መስሎኝ። ኧረ እባክሽ ምን ማለት ነው? ማለት ማታ ነው የወጣችው? እንዴ እሺ፣ አንዴ ገብቼ የሰው ቤት ዘውሳ ይከፋል እንዴ? ኧረ በእናትሽ አንዴ ገብቼ እናቴ ስሚ ትንሱ አውቃለሁ እዚህ እንዳለሽ፣ በእናትሽ አትጨክኝብኝ በኔ ትንሱ አውቃለሁ እዚህ እንዳለሽ ትንሱ። ሻንጣዋን ይዛ ነው የወጣችው አልኩህ። አንዴ ለምንድን ነው የምታስጨንቀው? እናቴ ስለፈጠረሽ እንደው በእናትሽ የምር የለችም። ሻንጣዋን ነው ይዛ ሄደች። አሟት ነበር እኮ ትናንትና፣ ለዛ ብዬ ነው። በእናትሽ ማታ ነው ሻንጣዋን ይዛ ሄደችው። ሙሉ ሻንጣዋ? የት ሄዳለሁ አለችሽ? እኔ እሱን አላውቅም። በእናትሽ ንገሪኝ እናቴ። እኔ ማቀበት እየዋሸችኝ ነው፣ እውነት እየዋሸችኝ ነው። እንዴ እየዋሸችኝ ነው እየዋሸችኝ አይደለም። ሌሊት ነው ሻንጣዋን ይዛ የወጣችው። ስለፈጠረሽ አንዴ ቤቷን አይቼ ልውጣ። አይቻልም። በእናትሽ አይቻልም። እባክሽ አይቻልም። ምክንያቱም የሰው ቤት ዘው ተብለክ። ወይኔ በእውነት የለችም። ትንሱ የካብኩት ተናደ ባለማወቅ ስገነባው ፈርሶ ባጸዳው ቆሸሸን እንደገና የጸዳው ደፍርሶ ወርቅ አይደለ ነገር አይጠራ በሳት አልፈትሸው የቸገረ ነገር ግራ ገባኝ በምን ይለያል ሰው ቀድሞ አለመጠንቀቅ እንጥንቱን አለመፍራት። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ሰሞኑን ስለተፈጠሩብኝ ነገሮች ምላሽ ለመስጠት ነው ዛሬ ወደ እናንተ የመጣሁት። ምን መሰላችሁ? ያው እኔን ብዙዎቻችሁ ታቁኛላችሁ። ምንም ቢሆን ከዚህ ቀደም ብዙዎቻችሁ ታቁኛላችሁ። እንዲህ ማለትም ባይጠበቅብኝ በሚዲያውም በምንም እንተዋወቃለንና እውነት ነው ሰሞኑን የተፈጠረብኝ ነገር በጣም ያሳዝናል። በመጀመሪያ እንድታቁልኝ የሚፈልገው ነገር ሰሞኑን የተፈጠረብኝን ነገር ማለት መጀመሪያ እኔ ወደ ውጭ የመሄዱን ሐሳብ ነበር እኔ ማውቀው እና ትንሱ ደግሞ ማለት ወደ ውጭ ሄዳለሁ ስልሽ ምን አልሽኝ አንቺ? እኔ አንተ ውጭ ከወጣ ፍቅሩን እርሳው አልሽኝ ማለት ነውና ያንን ስትለኝ እሷ ማለት ምን አስባ ነው ምን ማለት ፈልጋ ነው ምናምን ብዬ አሰብኩኝ እና ኦኬ ውጭ የሚሄዱ ጉዳይ እውነት ነው። ስለዚህ እቺ ልጅ ቆይ እኔ ውጭ አይደለም የሚሄደው ወይ ደግሞ ውጭ አይደለም የሚሄደው ወይ የሆነ ሰው ጋር ነው ወይ የሆነ ሴት ትኖራለች ምናምን ተብላ ብትሰማ ምን አይነት ፊሊንግ ይኖራታል? ማለት ምንድነው የምትለው? እቺ ሴት ታምነኛለች ወይስ ደግሞ አታምነኝም? ለኔ ያላት ቦታ ምን አይነት ነው? በእንደዚህ አይነት ሁኔታ አሁን ለምሳሌ ሰው ከሀገር ከወጣ በኋላ ብዙ ነገር ሊባል ይችላል። እኔም ስለሷ ብዙ ነገር ልሰማ እችላለሁ፣ እሷም ስለኔ ብዙ ነገር ልሰማ ትችላለች። ማለት ብዙ ነገሮች ይፈጠራሉ በመሀከላችን ጋፕ እንዲፈጠር ማለት ነው። እኔ ደግሞ ያንን ነገር እንዲሆን አልፈለኩም። ስለዚህ ግልጽ እንዲሆንላት ማለት ካሁኑ ራሷ እንድታዘጋጅና እርግጠኛ እንድትሆን በማሰብ ምን አረኩኝ? እኔ ለአህሙ ነገርኩት እንዲህ ብናደርግና እስቲ እሷ ነገሮችን እንደዚህ ቢሆን ምን ምትል ይመስልሃል ተባባልን። ኦኬ እንደዛ እናደርጋለን፣ ጥሩ ነው፣ ያን ነገር ማድረግ አሪፍ ነው ምናምን አለኝ ማለት ነው። ከዛ እሺ በዚህ ነገር ታግዘኛለህ ወይ አልኩት። አዎ በሚገባ አግዛለሁ አለኝ ማለት ነው። ከዛ እሱ እንደሚያግዘኝ እኔም ለሱ ከሱ ጋር ሆነን ትንሱን አገኘናት። ከትንሱ ጋር ያው የተፈጠረውን ነገር ሁላችሁም በቪዲዮ አይታችኋል። ግን ማለት
እኔ በዚህ ልክ እሷም ታምናለች፣ እናንተም ቤተሰቦች በዚህ ልክ ነገሮችን አምናችሁ ተቀበላችሁ እንደዚህ ትሆናላችሁ ብዬ አላሰብኩም። የምሬን ነው የምላችሁ። በእውነት እንዴት ካላችሁ ቪዲዮ የወጣው ቪዲዮ ያያችሁት ቪዲዮ የዛሬ 3 አመት ፌስቡክ ላይ ብትገባው አለ ቪዲዮ ፌስቡክ ቻናል አለ። የኔ ፌስቡክ ፔጅ ከ100 ምናምን ሺህ በላይ ተከታይ ያለው እዛ ላይ ገብታችሁ ብታዩት መጨረሻ ላይ ድሮ ገና ስጀምር ሚዲያ በመጀመር ሰዓት የተለያዩ የዘፈን ክሊፖችን የተለያዩ እንደዚህ ድራማዎችን ምናምን እንሰራ ነበር። ይሄ የቆየ ቪዲዮ ነው እንጂ እኔ ዛሬ ላይ ግንኙነት ኖሮኝ ወይ ደግሞ እንደዚህ አይነት ሐሳብ አምጥቼም ወይ ደግሞ አንጸባርቄም አይደለም። እንድታቆል የሚፈልገው ነገር ማለት ነው። እና እናንተ ግን የተረዳችሁበት መንገድ በምን አይነት መንገድ እንደሆነ አልገባኝም። ሰሞኑን እያየው ነበረ። በጣም ብዙ ሰዎች ሲሰድቡኝ ነበረ ምናምን። እንደዛውም ደግሞ በቃ ኦሬዲ ሁላችሁም ማለት ትችላላችሁ ከኔ ቤተሰቦች ውጪ አብዛኞቻችሁ ስትመለከቱት በቃ እንትን ስትሉኝ ነበር። ልክ ናችሁ። የምሬን ነው የምላችሁ። ይሄንን ነገር ማድረግ አልነበረብኝም ይሆናል። ለዚህም ደግሞ ዛሬ እናንተንም ውድ ቤተሰቦቼ እንዲሁም ትንሱን ይቅርታ ጠይቃታለሁ። ትናንትና የተፈጠረውን አይታችኋል። ትንሱ ባልታሰበ ሁኔታ ራሷን ስታ ነበረ። ኦሬዲ እግዚአብሔር ይመስገን በመኪና እየሄደን እያለ ነቅታለች። ከዛ ቤት አድርሰኛለች። ቤት እንዳደረስኳት ከዛ በኋላ ገባች ወደ ቤት ማለት ነው። ከዛ ተናዳ ነበረ። ያው በተናደችበት ሰዓት ያልኳት ነበረ ይቅርታ ምናምን በቃ የሆነ ነገሮችን ያው ተናዳ ስለነበረ ምንም ነገር አላልኳትም። ተረጋጋ ብዬ እኔም ወደ ቤት ሄድኩኝ። ከዛ ዛሬ መጥቻለሁ ማለት ነው ቤተሰቦች። እና ስለ ሁሉም ነገር ስለተፈጠረው ነገሮች በሙሉ በጣም በትልቁ ሶሪ ማለት ፈልጋለሁ። ያው እኔ ይሄን ነገር ያሰብኩት ከመሄዴ በፊት ነገሮችን እሷ እንድታቂ ምን ይሰማታል፣ እንደዚህ አይነት ነገሮች በህይወታችን ቢፈጠሩ ምን አይነት ፊሊንግ ታሳልፋለች፣ ምን አይነት ሁኔታስ ታሳያለች የሚለውን ነገር ነው። ለማንኛውም ቤተሰቦች ሁላችሁንም ይቅርታ ባካችሁ። ያው ይቅርታ የተደረገው ነገር ይሄ ነው የሚባል አይደለም። በቃ እኔ ያደረኩበት ምክንያት ይሄ ነው። እሷንም ደግሞ በደንብ አድርጌ ይቅርታ የምጠይቃት ይሆናል። ያው አሁን የምገኘው የትንሱ ቤት ነው። ትንሱ ጋር ነው የመጣሁት። ገብቼ ይቅርታ ጠይቃታለሁ። ያው ይቅርታ እንደምትለኝ ተስፋ አለኝ። ፕራንክ ነው ምናምን ስትሉ የነበራችሁ ሰዎች የመሄዴ ጉዳይ እውነት ነው፣ ግን አሁን የተደረገው ነገር ግን እውነት አይደለም። ማለት ተነጋግረን ያደረግነው ነገር ነው። ያው ፕራንክ ሳይሆን ኖርማሊ በቃ ፕራንክ ነው ብዬ አላስብም። ይሄ ማለት ስለሷ ማወቅ ስለፈለኩኝ ነው። ግን ያው እሷ ቶሎ ነው የምጠረጥረኝ መሰለኝ። ቶሎ የማመን ችግር አለባት መሰለኝ። ቶሎ አምናለች እና ብዙዎች እሷን አትወዳትም፣ ለሷ ፍቅር የለህም፣ እሷን ብትወዳት ኖሮ እንደዚህ አታደርግም፣ እንደማትወዳት ነው የተረዳ ነው፣ እንደማታፈቅራት ነው ያወቅ ነው ምናምን ብላችሁ ብዙ ነገር በብዙ አይነት ሁኔታ ጀጅ ስታደርጉኝ ነበረ። እንደዛ አይደለም። እኔ ወዳታለሁ፣ አፈቅራታለሁ። በቃ ያለሷ ራሱ ኑሮ እኔ እንጃ። እና ቤተሰቦች ነገሮችን እያስተካከልኩኝ ነው። ይስተካከላሉ። የተሻለ ነገሮች ይመጣል። የተሻለ ቀን ይመጣል። ብቻ ግን አሁን ገብተን ይቅርታ እንጠይቃታለን። በጣም ነው የፈራሁት ማለት ያው ትናንትና የሆነችው ነገር በጣም ውስጤን ነክቶታል።
በጣም ነው ያዘንኩት። ማለት እንደዚህ ትሆናለች ብዬ አልጠበቅኩም። በድጋሚ አንዳንዴ የምናጠፋው ጥፋት ያን ሰው ሊያሳጣን ይችላል፣ ያን ሰው ልናጣው እንችላለን እና በጊዜ ይቅርታዬን ጠይቄ ወደ ነበረን ህይወት ወደ የትላንትናው ፍቅራችን ወደ ትላንትናው መዋደዳችን እንድንመለስ ከሷ ጋር አስቤያለሁና ቤተሰቦች ሁላችሁንም አሁንም ይሄው ጎንበስ ብዬ ይቅርታ ደግሜ ይሄው ይቅርታ። እኔ እንደዚህ አይነት ፐርሰናሊቲም ሆነ እንደዚህ አይነት ማንነት የለኝም። እኔ እንዲሁ ነኝ። በቃ አላዛር ትናንት የምታውቁት አላዛር ነው ዛሬም ያለው እና አንዳንዴ ያው ሰው ይስታል እና ስቻለሁ። ይቅርታ በዚሁ አጋጣሚ ይቅርታ ለማለት ነው። እሷንም ይቅርታ እንጠይቃታለን። ያው ቤት ስላለች ግን ቆይ ቤቷን ያው ብዙ ሰው አንድ ላይ ስለሚኖሩ መጀመሪያ ልደውልላትና ከዛ በኋላ ወይ አንኳክተን እንገባለን። አይሹ Sorry. The subscriber you got. ሰዎች ደግሜ እንደው ምን ሆነ ነው? Sorry. እንዴ The subscriber you dialed is not answering. ተኝታ ይሆናል ቤተሰቦች። ለማንኛውም እናንኳኳ። ሰላም ነው? እንዴት ነው? የትንሳኤ ቤት እዚህ ነው? ፈልጊያት ነበረ። ወጣለች ማታ። ወጣለች ማታ ወጣለች? አዎ፣ ይሄ ቤት ራሱ ለቀቀች መስለኛል። ኧረ እባክሽ ምን ማለት ነው? ወጣለች ማለት ማታ ነው የወጣችው? እንዴ እሺ፣ አንዴ ገብቼ የሰው ቤት ዘውዘው ይገባል እንዴ? ኧረ በእናትሽ አንዴ ገብቼ አይቻልም። እናቴ ስሚ እንጂ ተይ እንጂ ትንሱ ተይ እንደዚህ አይደረግም።
አሟት እኮ ይሆናል። ትንሱ 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 አውቃለሁ እዚህ እንዳለሽ በእናትሽ አትጨክኝብኝ በኔ ትንሱ ይቅርታ ትንሱ ወይኔ ትንሱ ትንሱ በእናትሽ በኔ አጨክኝ በእናትሽ ትንሱ ትንሱ አውቃለሁ እዚህ እንዳለሽ ትንሱ ምንድነው የሚሻለኝ? ሻንጣዋን ይዛ ትሄዳለች። ቡታጅራ ነው የምትሄደው። በቃ ቡታጅራ ሻንጣዋን ይዛ ነው የወጣችው አልኩህ። አንዴ ለምንድን ነው የምታስጨንቀኝ? እናትሽ ስለፈጠረሽ እንደው በቃ በእናትሽ የምር የለችም። አይ ሻንጣዋን ነው ይዛ ሄደች። አሟት ነበር እኮ ትናንትና፣ ለዛ ብዬ ነው። በእናትሽ ማታ ነው ሻንጣዋን ይዛ ሄደችው። ሙሉ ሻንጣዋን? አዎ። የት ሄዳለሁ አለች? እሺ እኔ እሱን አላውቅም። በእናትሽ ንገሪኝ እናቴ። እኔ ማቅበት እናቴ ኧረ ደስ አይልም እንደዚህ አይነት ነገር። ኧረ ደስ አይልም። ምን አለሷም አልኖርም። እየዋሸችኝ ነው። እውነት እየዋሸችኝ ነው። እንዴ ለኔ ሳትነግረኝ የማይተም አትሄድም። የትም አትሄድም። እናቴ እየዋሸችኝ ነው። እየዋሸችኝ አይደለም። ሌሊት ነው ሻንጣዋን ይዛ የወጣችው። ስለፈጠረሽ አንዴ ቤቷን አይቼ ልውጣ። አይቻልም። በእናትሽ አይቻልም። እባክሽ አይቻልም። ምክንያቱም የሰው ቤት ዘው ተብሎ አይገባም። ወይኔ በእውነት የለችም። ትንሱ ይባልናል ግን የካብኩት ተናደ ባለማወቅ ስገነባው ፈርሶ
ባጸዳው ቆሸሸን እንደገና የጸዳው ደፍርሶ ወርቅ አይደለ ነገር አይጠራ በሳት አልፈትሸው የቸገረ ነገር ግራ ገባኝ በምን ይለያል ሰው ቀድሞ አለመጠንቀቅ እንጥንቱን አለመፍራት ኃይለኛ ዱላ ነው ያረፈብኝ ማገገሜን እንጃ ምን ተሻለን እንደማንገናኝ ልብሽ ያወቀው አፍቅሮ መለየት መንፈሴን ጨነቀው አንቺም ላታገኘኝ እኔም ያንቺ ላልሆን ያለ